ሄርሜላ ራሷን ስታ ከአንዴ ሁለቴም ወድቃለች ማለት ነው። ሐኪም ቤት ገብታለች። እንግዲህ ከነቃች በኋላ ምንድነው ትላለች ማለት ነው። ምን እንደሆነች ራሱ ጠፋበት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። እግዚአብሔር ሀገራችን ሰላም ያድርግልኝ። ቪዲዮ በላይክ ጀምሩ፣ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ሁላችሁንም አመሰግናለሁ። እንግዲህ ወደ ቪዲዮ ሲያልፍ ሁላችሁም እንዳያችሁት ሄርሜላ አብርሽን ስታይ ያው እንደዚህ የሆኑ ስታይ በጣም አልፈልግሽም፣ ረግጦ ነው የነገራት ማለት ነው። አልፈልግሽም፣ አሁን ወደ ራሴ ተመልሻለሁ፣ እኔ ሩታን ነው የምፈልጋት፣ ልጄን ነው የምፈልገው ብሎ አስረግጦ ነገራት ማለት ነው። እና እንዴት እሷ ብዙ ነገር ያደረገችብ የበደለች ምናምን ብላ ስትናገረው የሩታን ስም ስታጠፋ አይ እኔ ሩታ ጋ ነው መሆን የምፈልገው፣ ሩታ ምን ያንሳታል አላት። ምን ያንሳታል? ሙሉ ሴት ናት፣ እሷ ጋ ነው መሆን የሚፈልገው፣ አሁን ወደ ራሴ ተመልሻለሁ ብሎ ስነግራት በቃ እሷ አልቆረጠችም፣ ግን ራሷን ስታ ነው የወደቀችው ማለት ነው። ያው ስትወድቅ ሩታም የዋናትና በጣም ነው የደነገጠችው፣ በጣም ማለት ነው። እና ምክንያቱም ለእሷ ክፉ አላሰበችው፣ ክፉ አስባ ሳይሆን የልጇን አባት ባሏን ለመመለስ ነው ማለት ነው። ትዳር ማለት ቀልድ አይደለም፣ ትዳር ማለት ቀላል ነገር አይደለም ማለት ነው። እና ድራማው ይበቃል፣ ካሁኑ ይቁም ብላ ነው ሩታም ይሄን ነገር የወሰነችው ማለት ነው። ሰው ስታረቅ ደግሞ የማይወዱ ሰዎች ብዙዎች አሉ ማለት ነው። ከነሱ ጋር ሲሰሩ የነበሩ አንዴ ወደ ሄርሜላ እየሮጡ አንዴ ከእሷ ጋር ዘመድ እየመሰሉ አንዴ ደግሞ ከሩታ ጋር ጎንሽ ነን ምናምን እያሉ ለእሷ ደግሞ ዘመድ እየመሰሉ እያራራቁ የመጡት ይሄ ነገር ሲጀመር ጀምሮ ሲያራራቁት የነበሩ ማለት ነው እነ ዳኒና እና ሜሪ ናቸው ማለት ነው። እና አሁንም ሩታ አብርሽን እዛ ስትገባ ከወንድሙ ጋር ወደ ቤቱ ስመልሱት እንግዲህ ዳኒ ሄዶ በጣም ረብሿቸው ነበረ። ሐኪም ቤት ወስጄ ካላስመረመርኩ ደህና አይደለም ምናምን ይላሉ። ብዙዎቹ ደግሞ ሩታ የሆነ ነገር አርገበት ነው፣ ወዶ አይደለም፣ ፈዘዘ ምናምን ይላሉ ማለት ነው። እነሱ ከዛ በፊት ቪዲዮ አልቀረጹም እንጂ እንትን ሄደው ነበሩ ማለት ነው። መስነኛ ቦታ ሄደው ነበሩ፣ ውሃ ሲዋኙ ምናምን በቲክቶክ ራሱ ለቀው ነበር ማለት ነው። እና እነሱ አብሮ ስስናኑ ነው የነበሩት ማለት ነው። ግን አሁን ወደ ሚዲያ ሲመጡ እንድትቆርጥ ሄርሜላ ትታ እንድትሄድ ቁርጡን እንዲነገራት ወደዚህ ሲመጣ እንግዲህ የተፈጠረው ሌላ ነው ማለት ነው። ሁሉም ሌላ ነው ያሰበ፣ ቡዜም ሌላ ነው ያሰበችው። ወዶ አይደለም የነገር አርገበት ነው ምናምን ይላሉ ማለት ነው። በቃ የሴጣን ስራ ነው የሚያስቡት ማለት ነው ሁሉም። እና መጨረሻቸውን እንግዲህ አብረን እናያለን። አሁን እሱ ላይ እየተጣሉ ነው ሁሉም ማለት ነው። እውነት ለመናገር በጣም ይገርማል ማለት ነው። በጣም ይገርማል። ዝም ብሎ በአጭሩ ድራማቸውን አቋርጠው ድራማችሁ በቃ ይበቃል፣ እዚሁ ላይ ይበቃል እና እዚህ ላይ አቁመው እንደ ናሂና እንደ ውብዬ ታርቀው አንድ ላይ ሆኖ ሁሉንም ከመሀላቸው አውጥቶ ቢኖሩ ነው የሚሻላቸው ማለት ነው። እና እንግዲህ ሩታም አለቅም ባሌን አለቅም ብላለች። እሷ መብት አላት። ሄርሜላ ደግሞ እኔ ነኝ ሚስትህ፣ እኔ ነኝ ፍቅረኛህ፣ በቃ ለምንድን ነው እሷ ጋር የተመለስከው ምናምን እያለች ብዙ ነገር ስትናገር ነበረ። ወንድሟ ነው አብሮት የሄደ እንዳያችሁት እንግዲህ ይዟት ወደ ሐኪም ቤት ነው የወሰዷት።
ምክንያቱም ከአንዴ ሁለቴ ነው የወደቀችው ራሷን ስታ ማለት ነው። ሌሎቹ ደግሞ ራሷን አልሳተችም አውቃ ነው የወደቀችው ይላሉ። እሱ ደግሞ ትተኛለት እንዴ ተኝታ ነው እንደ ቤት ሄዳ አተኛም እንዴ ይላል። እና ሁሉ ነገር በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ብቻ ፈጣሪ መጨረሻቸውን ያሳምረው። ከሩታ ጎን የነበሩ ብዙዎች ተደስተዋል፣ ደስ ብሏቸዋል። ግን ወደ ሄርሜላ የነበሩ ሰዎች ደግሞ ካፍቷቸዋል ማለት ነው። በጣም ነው የከፋቸው እና አብረሽን ማዳን አለብን ምናምን ይላሉ ማለት ነው። እና መጨረሻቸውን እንግዲህ እናያለን። ድራማው እያበቃ ይመስላል። በቃ የድራማው ማቋጫ እየደረሰ ነው ይመስላል። እና ልጁም እያደገ ነው። ይበቃል። ካሁን በኋላ ደግሞ ልጃችንን አብረን እናሳድጋለን፣ አብረን እንኖራለን ብለው እነሱ ከወሰኑ እንደገና እንደ አዲስ እንጋባለን፣ እኔና ሩታ እንጋባለን ብለዋል ማለት ነው። ምክንያቱም ባለፈው ተፋተው ነበሩ፣ ተፋተናል ምናምን ተብሎ አልነበሩ። አሁን ደግሞ እንደ አዲስ እንጋባለን፣ ገና እንጋባለን ብለው ይሄን ሁሉ በቃ ከታች ከላይ ቆርጦ ስነግራት ድንገት ጣለች ማለት ነው ሄርሜላ። በጣም ይገርማል። እንግዲህ የሰው ወርቅ አያደምቅም አሉ። እንደዛ ነው። የሰው ነገር የሰው ነው፣ መቼም አይዘልቅም ማለት ነው። የሰው ነገር ላይ ማንጠልጠል፣ የሰው ነገርን መፈለግ መጥፎ ነው። የሰውን መጨረሻ ያበላሻል ማለት ነው። እሷ አሁን ቾክላ እንግዲህ አርግዣለሁ ብላለች። እኔ እውነት ይሁን ውሸት እሷና ፈጣሪ ነው የሚያውቀው። እና እኛ ግፍ አንናገርም። እርጉዝ ሆነች አልሆነች እሷ ታውቃለች። ከሆነችም ተደብቆ አይቀር ይወጣል። ሀገር የሚያይ ነገር ነው። ካልሆነችም ደግሞ እዚሁ ይቀራል ማለት ነው። እንግዲህ ህዊ የሄርሜላ እህትም በጣም ነው ደስ ያላት፣ በጣም ማለት ነው። እነሱ ሲለያዩ በጣም ደስ ብሏታል። ምክንያቱም ሙሉ ቤተሰብ ነው ያሰደበች ብሎ በጣም ሲቆጡ ነበርና በጣም ነው ደስ ያላት እነሱ ሲለያዩ። ሩታ ደግሞ አብርሽን ወደ ራሷ ስታረግ በጣም ነው ደስ ያላት ማለት ነው። እንግዲህ ካሁን በኋላ ባልሽን ሰብስበሽ የምትይዥው አንቺው ነሽ ብላለች። ጋር እንግዲህ እስካሁን ሀዊ አብረው እንትን ስትል ነበረ፣ ለሩታ ነበረ ስትናገር የነበረው፣ ከሷ ጎን ሆና ነበረ ሄርሜላ ስትቆጣ የነበረው። ግን ትሸሻለች፣ ማግኘት አልቻለችም እንጂ። ስለዚህ አሁን ደግሞ አሁንም ወደ ቤተሰቦቻችን ወደ ቤተሰቦች ወደ እናት አባቴ ተመልሳ ይቅርታ ጠይቀን ከኛ ጋር እስክትቀላቀል ድረስ ባልሽን ጠንቅቀሽ በደንብ ያዥ ብላ ማስጠንቀቂያ ሰጠቻት ማለት ነው ለሩታ። ሩታም ሰምተሻል፣ ያዥ ጠበቅ አድርገሽ ባልሽን ማለት ነው። አንቺ ባልሽ ላይ መብት አለሽ፣ እሱም አንቺ ላይ መብት አለው ማለት ነው። ያውም የልጅሽ አባት ነው ማለት ነው። ተፋታችኋል ስትል አልተፋታንም ማናለሽ መቼ አለ፣ መች ተፋታን ከሩታ ጋር አለት ማለት ነው። እና ይሄ ሁሉ ነው ያስደነገጣት። ለማንኛውም የሰው ነገር የሰው ነው፣ የሰው ነገር የሰው ነው። ብድር ይመለሳል መቼም። ብድር የሰው የራስ ሆኖ አይቀርም አይደል እንደ የሰው ነገር ይመለሳል። ስለዚህ እሷም ቾክላ ይሄ ፍቅር የማያረገው የለም፣ የማያረገው የለም። ይሄ ፍቅር እኮ ያሳብዳል። አሳብዷት እንግዲህ እስካሁን አልለቀቃትም። ሄርሜላ አሁንም አልቆረጠችም። አሁንም ከጎኑ መሆን አለብኝ፣ እሱን አምጡልኝ፣ እሱን ሲያገኝ እድናለው ስትል ነበረ ማለት ነው። እሷ ደግሞ አልፈልግሽም ማለት እንዴ ሄርሜላ ነኝ እኮ ስትል አቅሻለሁ ግን አልፈልግሽም እኔ ምንድነሽ አንቺ ምናምን አላት ማለት ነው። እና ኮስተር ብለው እና ሩታዬ እንኳን ደስ አለሽ
ፈጣሪ እውነት ፈጣሪ አንድ ያርጋችሁ፣ አንድ ሆናችሁ ልጃችሁን እንድታሳድጉ። እውነት አብሮ ነው የምታምሩትና ፈጣሪ መታረቃችሁን ያው እውነት ያርግላችሁ ማለት ነው የምፈልገው። ውድ ተመልካቾቼ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ ደግሞ እንገናኛለን። እስከዛ ላይክ አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን፣ በያላችሁበት ይጠብቃችሁ።